ቀይ ቀሚስ ለብሻለሁ በሉኝ እስኪ ሴቶች በሙላችሁ። በር ላይ ነኝ በር ላይ ቆሜያለሁ ማለት ስትፈልጉ በያላችሁበት የአክብሮት ሰላምታ ይድረሳችሁ። የጣና እንግሊዝኛ ቋንቋ ማስተማሪያ ትምህርት ቤት ነው። ዛሬም በሌላ ቪዲዮ ተመልሻለሁ። ትርጉማቸው አጠቃቀማቸው የሚያወዛግበንን 6 የእንግሊዝኛ ኤክስፕሬሽን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ማየት፣ ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንደዚሁ ላይክ ማድረግ። 6 የሚያወዛግቡን የእንግሊዝኛ ኤክስፕሬሽን ነው ይዤላችሁ የመጣሁት። አንደኛው ከውጪ ቁጭ ብያለሁ። ከውጪ ቁጭ ብያለሁ ማለት ብትፈልጉ እንዴት ነው የምትሉት? ከውጪ ቁጭ ብያለሁ። ኦልራይት፣ ከውጪ ቁጭ ብያለሁ ማለት ስትፈልጉ I am sitting down outside. I am sitting down outside ምን ማለት ነው? ከውጪ ቁጭ ብያለሁ ማለት ነው። I'm sitting down ማለት እየተቀመጥኩ ነው ማለት አይሆንም። because present continuous ነው። present continuous ደግሞ አሁን ላይ የሚደረግ ነገር ስናወራ ነው። ስለዚህ ይሄ አሁን እየተቀመጥኩ ነው አይሆንም። ትርጉሙ እንደሱ አይደለም የሚሆነው። ስትራክቸሩ present continuous ነው። ትርጉሙ ግን ቁጭ ብያለሁ because እዛ መቀመጤ ራሱ ፕሮሰስ እኮ ነው። መቀመጤ ፕሮሰስ ስለሆነ ስለዚህ ምንድን ነው የማደርገው? I'm sitting down outside ነው የምለው ማለት ነው። ለምሳሌ I am eating በል እየበላሁ ነው። መቼ? አሁን። I am going እየሄድኩ ነው። መቼ? አሁን አይደለ? ስትራክቸሩ ተመሳሳይ ነው። ግን ይሄኛው I am sitting down ማለት ቁጭ ብያለሁ ማለት ነው። እየተቀመጥኩ ነው ሳይሆን ቁጭ ብያለሁ ነው የሚሆነው ማለት ነው። ኦልራይት፣ ይሄ የመጀመሪያው። ሁለተኛው በር ላይ ቆሜያለሁ። በር ላይ ቆሜያለሁ። ይሄኛውም በሴም ቲንግ ነው የምንገልጽበት። መቆም ምንድን ነው? ስቶፕ ነው? ስታንድ ነው? ቆሜያለሁ እንዴት ነው የምትለው? I am standing up outside. I am standing up outside ማለት ይሄኛውም ቆሜያለሁ ማለት ነው። ስለዚህ ደውላችሁ በር ላይ ነኝ በር ላይ ቆሜያለሁ ማለት ስትፈልጉ I am standing up outside ነው የምትሉት ማለት ነው። I am standing up outside። ይሄ ሁለተኛው ነው። ሶስተኛው ተኝቻለሁ። ተኝቻለሁ። ከዚህ በፊት በሰራሁት ሾርት ቪዲዮ ላይ ብዙ ልጆች ጥያቄ ጠይቁኝ ነበርና ተኝቻለሁ ስንል አይ ስሌፕት ነው የምንለው ቢካዝ አንዴ ተኝቻለሁ የሚል ጥያቄ ጠይቁኝ ነበረ። ስለዚህ ተኝቻለሁ ማለት ስንፈልግም እንዴት ነው የምንለው? አይም ስሊፒንግ ነው የምንለው። አይም ስሊፒንግ ተኝቻለሁ ማለት ነው። ተኝቻለሁ ሶስተኛው ነው። አራተኛው ቀይ ቀሚስ ለብሻለሁ በሉኝ እስኪ ሴቶች በተለይ ቀይ ቀሚስ ለብሻለሁ። ለምሳሌ ከሆነ ሰው ጋር ልትገናኙ ሊሆን ይችላል። የቱ ጋር ነሽ? ምንድን ነው የለበሽው? ቀይ ቀሚስ ለብሻለሁ እንዴት ትላላችሁ? ቀይ ቀሚስ ለብሻለሁ። I am wearing red dress. I am wearing red dress. ቀይ ቀሚስ ለብሻለሁ ማለት ነው። because I am wearing ማለት እየለበስኩኝ ነው ይሆናል አይደል? እየለበስኩኝ ነው። ፕሮሰስ ሲሆን መጀመሪያ እየለባበሳችሁ ከሆነ I'm wearing ትላላችሁ ይባላል። I am wearing red dress ካልኩኝ ግን ቀይ ቀሚስ ለብሻለሁ። መቼ? አሁን። ቀዩን ቀሚስ ለብሼ ቆሜያለሁ ማለት ነው። ልብሱ እኔ ላይ ነው ያለው። ስለዚህ ቀይ ቀሚስ ለብሻለሁ። I am wearing red dress. I am wearing red dress ነው የምንለው ማለት ነው። ለብሻለሁ ቢካዝ ልብሱ እኔ ላይ ስላለ ማለት ነው። I am wearing ማለት እየለበስኩ ነው ብቻ አይሆንም። በቃ ለብሼው ቆሜያለሁም ሲሆን እንደዛ ነው የሚባለው ማለት ነው። ኦልራይት፣ ሸሚዝ ለብሻለሁ። I am wearing a shirt. ነጭ ሸሚዝ ለብሻለሁ። I am wearing a white shirt. I am wearing a white shirt. ነጭ ሸሚዝ ለብሻለሁ ማለት ነው። ኦልራይት፣ ጋደም ብያለሁ። አልጋ ላይ ጋደም ብያለሁ። ጋደም ማለት ምንድን ነው? እንደሚባለው ጋደም ማለት ላይ ነው የሚባለው ላይ። ስለዚህ አልጋ ላይ ጋደም ብያለሁ። አልጋዬ ላይ ጋደም ብያለሁ። I am lying down
on my bed. I am lying down on my bed. አልጋዬ ላይ ጋደም ብያለሁ። I am lying down on my bed. አምስተኛው ነው ማለት ነው። የመጨረሻው መኪና ቆሟል። ከውጪ መኪና ቆሟል። ከውጪ መኪና ቆሟል። እንዴት ነው የሚባለው? መኪና ቆሟል። መኪና ቆሟል ማለት ስፈልግ ደግሞ the car is መቆም stop. The car is stopping outside. The car is stopping outside. መኪና ከውጪ ቆሟል እያልኩኝ ነው ማለት። ስለዚህ ሁለት አይነት መቆም አለ። ስቶፕ አለ፣ ስታንድ አለ። ስቶፕ ማለት ሙቭመንት ላይ የነበረ እንቅስቃሴ ላይ የነበረ ነገር ሲቆም ስታፕ ይባላል ማለት ነው። ተቀምጠን ኖረን ስንነሳ እሱ ይባላል ስታንድ ይባላል ማለት ነው። ስለዚህ ስታፕ እና ስታንድ ልዩነቱ ይሄን ይመስላል ማለት ነው። የመጨረሻ ጠይቃችሁና ከውጪ ቁጭ ብያለሁ I am sitting down outside. I am sitting down outside. በር ላይ ቆሜያለሁ። I am standing up outside. I am standing up outside. በር ላይ ቆሜያለሁ። ተኝቻለሁ። I am sleeping. I am sleeping. ጋደም ብያለሁ። I am lying down on my bed. I am lying down on my bed. ቀይ ቀሚስ ለብሻለሁ። I am wearing a red dress. I am wearing a red dress. መኪና በር ላይ ቆሟል። መኪና ቆሟል። The car is stopping outside. The car is stopping outside ማለት ይችላላችሁ ማለት ነው። ከዚህ ቀጥሎ ደግሞ ሁለተኛው ምንድነው የምናደርገው? ከዚህ በኋላ ደግሞ ምንድነው የምናደርገው? ይሄን ራሱ ፓስት ማድረግ። ፓስት እናድርገው እስኪ። ለምሳሌ ከውጪ ቁጭ ብዬ ነበረ፣ ከውጪ ቆሜ ነበረ፣ ቀይ ቀሚስ ለብሼ ነበረ፣ አልጋዬ ላይ ጋደም ብዬ ነበረ፣ መኪና በር ላይ መኪና ቆሞ ነበረ። ፓስት ነበር እናድርጋቸው እስኪ ራሳቸው ማለት ነው። ኦኬ የመጀመሪያው ከውጪ ቁጭ ብዬ ነበረ ምንድነው የምናደርገው? I was sitting down outside. በር ላይ ቁጭ ብዬ ነበረ። በር ላይ ቆሜ ነበረ። I was standing up outside. በር ላይ ቆሜ ነበር ማለት ነው። አሁን እዚህ ጋር ምንድነው የምናደርገው? አምን ምን ማድረግ ነው? ወዝ ብቻ ማድረግ ነው። I am sitting down ካልኩኝ አሁን ቁጭ ብያለሁ ነው። I was sitting down ቁጭ ብዬ ነበር ማለት ነው። በቃ አምን ወዝ ማድረግ፣ አምን ወደ ወዝ መቀየር ብቻ ነው። alright ቀይ ቀሚስ ለብሼ ነበር። I was wearing red dress. I was wearing a red dress. ቀይ ቀሚስ ለብሼ ነበረ። ተኝቼ ነበረ። I was sleeping. አልጋዬ ላይ ጋደም ብዬ ነበረ። I was lying down on my bed. መኪና በር ላይ ቆሞ ነበረ። መኪና በር ላይ ቆሞ ነበረ። The car was stopping outside. መኪና በር ላይ ቆሞ ነበረ እያልኩኝ ነው ማለት ነው። ስለዚህ ሁልጊዜ የሚያወዛግቡንን 6 ኤክስፕሬሽን እንደዚህ ለማሳየት ሞክሬያለሁ ማለት ነው። እናንተ ደግሞ ደጋግማችሁ እዩዋቸውና ፕራክቲስ አድርጓቸው በሁለት ቴንስ ማለት ነው። እንደዚህ ቁጭ ብያለሁና ቁጭ ብዬ ነበር የሚለው ነገር ደጋግማችሁ ስታዩት በደንብ የበለጠ ይገባችኋል ማለት ነው። ቀጣይ በሌላ ቪዲዮ እመለሳለሁ ማለት ነው። ከዛ በፊት እንግሊዝኛ ቋንቋ በአካልም ኦንላይን መማር ከፈለጋችሁ በዚህ ስልክ መደወል ብቻ ነው የሚጠበቅባችሁ። ቀጣይ በሌላ ምርጥ ቪዲዮ እመለሳለሁ። እስከዛ ቻይ ቆዩ።